ሰላም ውድ የዩቲዩብ ቻናል ቤተሰቦች እንዴት ናቸው? ዛሬ የማሳያችሁ መስተካከል የሚገባቸው 3 የጉግል ክሮም ሴቲንጎችን አሳያችኋለሁ። እነዚህን ካስተካከላችሁ የእናንተን ፐርሰናል ኢንፎርሜሽን ይጠብቅላችኋል። እንዲሁም የስልካችሁ ፍጥነት የሚንቀረፈፍ ከሆነ ደግሞ ስፒዱን አፕ ወይም ይጨምርልናል ማለት ነው። እንዲሁም የኢንተርኔት ፍጥነቱን በደንብ እጥፍ ይጨምረዋል። ስለዚህ ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻው በማየት እየተከታተላችሁ ስልካችሁን ክሮም ሴቲንግ ማስተካከል ይቻላል። አብራችሁን ቆዩ። በመጀመሪያ የስልካችሁ ክሮም ውስጥ አንዴ ግቡ፣ ክሊክ አድርጉና ከዛ ከላይ በስተቀኝ በኩል 3 ዶቶች አሉ። እሷን በመንካት ከታች ሴቲንግ የሚል ይመጣል። እሱን አንዴ ክሊክ አድርጉ። በመቀጠል ፕራይቬሲ ኤንድ ሴኩሪቲ የሚል አለ። እሱን አሁንም ክሊክ አድርጉት። ከዛ ከታች ስክሮል ዳውን ስታደርጉት ሴፍ ብራውዚንግ የሚል ይመጣላችኋል። እሱን ክሊክ አድርጉት። እሱ ከመጣላችሁ በኋላ 3 አማራጮች ይሰጠናል ማለት ነው። አንደኛው ኢንሃንስድ ፕሮቴክሽን ይላል። በመቀጠል ስታንዳርድ ፕሮቴክሽን የሚል አለ። ከታች ኖ ፕሮቴክሽን የሚላል። 3 አማራጮች አሉ። ከ3 አማራጮች ስልካችን ባይ ዲፎልት ያስቀመጠልን ስታንዳርድ ፕሮቴክሽን ነው። ግን መሆን ያለበት ኢንሃንስድ ፕሮቴክሽን የሚለውን ማድረግ ስላለብን፣ ምክንያቱም የኛው ከጎን ያለውን አይተን ምክንያቱም ያሉ ጥቅሞች አሉ ከዚህ ላይ። መጀመሪያው የተለያዩ ዳንጀረስ ሳይቶች ሲመጡ ያስጠነቅቀናል ወይም ይነግረናል ማለት ነው። እንዲሁም የተለያዩ ዳውንሎድ ስናደርግ ሰስፒሺየስ የሆኑ ነገሮችን ዋርን ያደርገናል። ስለዚህ ይህን ብናደርገው ለስልካችን ደህንነት አስፈላጊ ስለሆነ እሱን ወደኋላ በመመለስ ኢንሃንስድ ፕሮቴክሽን የሚለውን አድርጉት። ክሊክ አድርጉና ከዛ ወደኋላ አንድ ጊዜ ተመለሱ። ከተመለሳችሁ በኋላ ሰርድ ፓርቲ ኩኪስ የሚል አለ ከላይ። እሱን ሰርድ ፓርቲ ኩኪስ እሱን አንዴ ንኩት። እሱን ከነካችሁ በኋላ ስልካችን ያስቀመጠን አለው ሰርድ ፓርቲ ኩኪስ የሚል አለ። እኛ ግን ማድረግ ያለብን ብሎክ ማድረግ ስላለብን ብሎክ ሰርድ ፓርቲ ኩኪስ የሚል አለ። እሱን ክሊክ አድርጉት። እሱን ክሊክ ካደረጋችሁ በኋላ ምክንያቱም የኛው ብሎክ ካደረግን በኋላ እኛ ሳንፈልገው የሚመጡ እንትኖች ኩኪ የሚባሉ አሉ። እነሱ ሳንፈቅድላቸው መምጣት ስለሌለባቸው እነሱን ብሎክ እናደርጋለን። ይህን ብሎክ አድርገን ማለት የስልካችን ስፒድ ይጨምራል፣ እንዲሁም ኢንተርኔታችን ቶሎ ዳውንሎድ ማድረግ ይጀምራል ማለት ነው። ስለዚህ ይህን ማድረጋችሁ እንዳትረሱ። ከዛ ወደኋላ ታፕ ባክ በማድረግ አሁንም የት ገባላችሁ? ፕሪሎድ ፔጅ የሚል አለ ከታች። እሱን አንዴ ትነካላችሁ። ፕሪሎድ ፔጅ። ከዛ 3 አማራጮችን ይነግረናል። የመጀመሪያው ኖ ፕሪሎዲንግ፣ ቀጣይ ስታንዳርድ ፕሪሎዲንግ፣ እንዲሁም ኤክስቴንድድ ፕሪሎዲንግ የሚል አለ። ስለዚህ እኛ ማድረግ ያለብን ኖ ፕሪሎዲንግ ነው። እኛ ሳንፈቅድለት ቀድሞ ሎድ ማድረግ ስለሌለበት፣ ስለዚህ ፔጅ ሎድ ኦንሊ አፍተር ዩ ኦፕን ዘም ሚል ስለሆነ እሱን እናደርጋለን ማለት ነው። ስለዚህም በተመሳሳይ እንደ ቅድሙ ለስልካችን ክሮም ትልቅ የሆነ አድቫንቴጅ ስላለው እሱን ማድረግ አለባችሁ። አሁንም ወደ ኋላ ተመለሱ። ስለዚህ የስልካችንን ክሮም ሴቲንግ በዚህ ካስተካከልን ቅድም የነገርኳቸውን ጥቅሞች 3 ጥቅሞችን ማለትም የኛን የስልካችንን ፍጥነት ይጨምርናል ማለት ነው። እንዲሁም የኛን መረጃ ደህንነቱን በደንብ ያስጠብቅልናል ከሃከሮች። ስለዚህ የዛሬ ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቴንኪዩ